ሄርሜላ ዙጥ ዙጥና አብረሽ አንዴ ክላስ ውስጥ አንዴ ባንገቱ አንዴ በጉንጩ አንዴ በሆዱ ስትዞር ሩትዬ ድረስ አለችባቸው ማለት ነው። እውነት ለድራማም ቢሆን አንድ ወንድ ልጅ አንድ ክላስ አስቀምጦ እንደዛ ማይሆን ነገር ማድረግ የእውነት ይሄ መፈታተን ነው። የእውነት አረ ደስ አይልም። ለድራማም ቢሆን በጣም ነው የሚያስጠላው ማለት ነው። እና እንግዲህ ሩትዬ ስትደርስባቸው መግቢያ መውጫው ቀዳዳው ነው የጠፋባቸው ማለት ነው። ከመደንገጥ የማይሆን ነገር ከማድረግ መቆጠብ አይሻልም? አድርጎ ያን ነገር አድርጎ ከመሳቀቅና ከመደንገጥ የማይሆን ነገር ከሆነ ማድረግ ማቆም ያንን ነገር ማለት ነው። እሷ ግን እኔ ግራ የሚገባኝ ነገር ማለት ነው ሄርሜላ በቀጣይ ምን አይነት ቪዲዮ ይዛለን እንደምትመጣ በጣም እየፈራው ነው። ምክንያቱም ያላሳያችን ነገር የለም። በጉንጩም በአንገቱም በሆዱም በጀርባውም ዞረች። በቀጣይ ምን አይነት ቪዲዮ ይዛለን ልትመጣ ይሆን ማለት ነው። ከዚህ ካብሪሽ ጋር ልጁን የእውነት አሰቃየችው ያለ ፍላጎቱ በቃ ቁም ስቅሉን አሳጣችሁ ማለት ነውና በጣም ነው የሚደብረው። የእውነት ለመናገር በጣም ነው የሚደብረው። በተለይ ባለትዳር ወንድ እንደዚህ ማድረግ ተገቢ ነው ብዬ አላስብም። እና ሩትዬ ስትይዛቸው ግን እውነት ሌላ ሰው ብትሆን ማለት ነው አንስታ ፍርጥ ነበር የምታረጋት። ግን ሩታ ትግስቷን ወደድኩት። እርጉዝም ስለሆነች ያው አሁን ላይ ያን ያክል አቅም ባይኖራትም ነገር ግን በንግግሯ እንኳን ያን ያህል የሆነ ትግስተኛ ሆና ነበር እንትን እያለቻት የነበረችውና እነሱ ሲርመደመዱ ነበረ፣ በጣም ሲንቀጠቀጡ ነበረ ማለት ነውና በጣም የሚያስጠላ ነገር ባታደርጊ እባክሽ ሄርሜላ። እኔ ቀጣይ ምን አይነት ቪዲዮ ይዘሽ እንደምትመጪ ያላቅም። እውነት በጣም እየፈራሁ ነው። በዚህ ከቀጠለ ማለት ነው ሁኔታው በዚህ ከቀጠለ የቀረ ነገር የለም፣ ያላየነው ነገር የለም እና የሆነ እኔ እንጃ ብቻ አላቅም። በጣም ከባድ ነው ጋይስ ማለት ነው። እና ደግሞ በመቀጠል ሰላም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። እንግዲህ ፉፉ ታውቁታላችሁ። ፉፉ ሁላችንም የምናውቀው ልጅ ከሶሻል ሚዲያ ወይም ከዩቲዩብ ጠፍቶ ነበር። ለሁለት ሳምንት ነው ለወር ያክል ጠፍቶ ነበርና ብዙዎቻችሁ ምን ሆኖ ይሄ ልጅ ምናምን ወይ ባጋጠመው ነገር ተስፋ ቆርጦ ነው ምናምን እያልን ነበርና ትናንትና ላይ ደግሞ ደስ በሚል ቪዲዮ መጥቷል። በጣም ነው ደስ የሚለው እውነት ለመናገር እንኳን ለዚህ ያበቃ። ሲቀጥል ደግሞ ይሄ ያኔ የፍቅርም ውጤት አለበት ይሄ እዚህ ጋር ለመድረስና ሁለታችሁም ጎበዞች ናችሁ ለኔ ማለት ነው። በነገራችሁ ላይ አሁን ላይ የማይቀየር ሐሳቤ ወደፊትም ቢኖር ፍቅርና ፉፉ የሆነ ደረጃ ላይ ማየት ፈልጋለሁ፣ የሆነ ከፍታ ላይ ማየት ፈልጋለሁ እነዚህ ልጆች ማለት ነውና በጣም ደስ ማለት አሁን ለምሳሌ ሩታና አብርሽ ከትንሽ ጀምረው ነው ትልቅ ደረጃ ያደረሱትና እነዚህም ልጆች የሆነ በቃ ከትንሽ ተነስተው የሆነ ትልቅ ደረጃ ደርሰው ምናምን ነገር በቃ ጠንክረው ሰርተው በቃ ውጤታማ ሆነው የሆነ ደረጃ ላይ ባያቸው በጣም ደስ ይለኛል ማለት ነውና ያንን ለማድረግ ደግሞ መስራት አለባቸውና ስሩ፣ ጠንክሩ። እንግዲህ ያው ፍቅር እየሰራች ነው። በርቺ፣ በዚሁ ቀጥይበት። ፉፉ ነበር የጠፋው። ፉፉ ደግሞ አሁን እንግዲህ ከዛሬ ጀምሮ አይጠፋም ብዬ ተስፋ አደርጋለሁኝ። እንግዲህ እና አብርሽ ሰብሰብ ብለው እነተንከሲስ ነቢል ማለት ነው ሰብሰብ ብለው 100K አክብረውለታል። እውነት በጣም ደስ ይላል። በጣም ነው ደስ የሚለው እጅግ በጣም ማለት ነውና ከዚህም በላይ ጠንክረ ከሰራ ከዚህም በላይ ትደርሳለህ። ማንም ሰው ጠንክሮ ከሰራ ከዚህም በላይ ከሚያስበውና ከደረሰው በላይ ይደርሳል፣ ከደረሰበት በላይ ይደርሳል ማለት ነውና አንተ መጠንከር አለብህ ማለት ነው። እንግዲህ የሰው ልጅ በህይወቱ ብዙ አይነት ፈተና ያጋጥመዋል። እዚህ ምድር ላይ ስንኖር የማያጋጥመን ፈተና የለም። የሰው ልጅ ሆነን የሚያጋጥመን ፈተና የለም። ፈተናውን ግን በትዕግስት ከተወጣን ደካማ ለሰውም ሆነ ለፈጣሪያችን ወይም ለአላህ ደካማ እንዳልሆን ነው እንትን የምንለውና ስለዚህ ፉፉዬም እንግዲህ በርታ ብለህ ከዚህም በኋላ በቃ ምንም ይሁን በቃ መቼም 8 ደቂቃ 10 ደቂቃ የሚሰራ ቪዲዮ አይጠፋም፣ አይዲያ አይጠፋምና ቶሎ በየቀኑ ቪዲዮ ስራ። ፍቅርዬም እንደዛው ስሪ፣ ጠንክሩ። የእውነት ያለፈው ነገር ሁሉም አልፏል። ግን በየራሳችሁ ህይወት፣ በየራሳችሁ አይዲያ፣ በየራሳችሁ ኑሮ ከፍ ብላችሁ ጠንክራችሁ ለስራ ተግታችሁ በቃ ምንም ነገር ወደ ኋላ ሳያስቀራችሁ
ጥቃቅን ነገሮች ወይም አሉባልታ ወሬዎች ወደ ኋላ ሳይጎትቷችሁ ጠንከር በርታ ብላችሁ የሆነ እንደነገርኳችሁ ከፍታ ላይ ባገኛችሁ በጣም ደስ የሚለኝ ከደስታም በላይ ምኞቴ ነው። እውነት ለመናገር እውነት ምኞቴ ነው ማለት ነውና ምኞቴ ተሳክቶ የሆነ ደረጃ ላይ እንደማያቸውም በጣም በተስፋ እርግጠኛ ነኝ ማለት ነው። እና ፈተና ያው ያጋጠማቸው ፈተና ይጥላቸዋል ብዬ አላስብም። መጠንከር አለባቸውና እየጠነከሩም ነው። እንግዲህ ፉፉዬም ከዚህን በኋላም መጥፋት የለብህም። በተለይ እዚህ ዩቲዩብ ቻናል በተለይ በተለምዶ ስትጠፉ በጣም ይቀዘቅዛል ማለት ነውና ስለዚህ ስትጠፋ በመሀል ስትጠፋ ቻናል እየቀዘቀዘ ስለሚሄድ ቶሎ ያገኘውን ቪዲዮ ቶሎ መልቀቅ አለብህ። ከእህቶች ጋር ከወንድሞች በቃ በምትችለው አቅም ለመስራት ጥረት አድርግ እና ያው እኔም ሰሞኑን ጠፍቼ ነበረ። ሸበካ ላለበት ቦታ ነበርኩኝ ሰሞኑን እና ትናንትና ራሱ የእውነት ፎቶ ምናምን ተለቆ ነበረ በፎፎ ቤት እና አላየሁም። ውሌን የለኝም ነበር ሸበካ። ወደ ስራ የተመለስኩት ትናንትና ማታ ላይ ነበረና ማታ ገብቼ ሳይ ቪዲዮ ለቆ ሳይ ደስ አለኝ። እውነት ምን ነው የጠፋው? ታሞ ነው ወይስ ደግሞ ያው በመሀል እንግዲህ የተፈጠረውን ነገር ታውቃላችሁና በዛ በአንዳንድ ቃላቶች አንዳንድ ሰዎች ኔጌቲቭ ነገር በሚሰጡት በዛ ነገር ተስፋ ቆርጦ ነው ወይስ ተቀይሞ ነው ምን ሆኖ ነው የጠፋው ከሚዲያ ብዬ በጣም አስቤለት ነበር እውነት ለመናገር እና ዙሮ ዋናው ሰላም መሆኑ ነው እና ደግሞ ጠንክረን መስራት አለብን ነው የምለው እኔ። ማለት አንዳንድ ጊዜ ራሳችሁን በስራ ቢዚ ስታደርጉ በቃ ውስጣችሁ ያለ አንዳንድ ሰዎች የሰጧችሁ ኔጌቲቭ አስተሳሰብ ለራሱ ይጠፋልና ራስን በስራ ቢዚ ማድረግ ለጥረት ከመትጋታችሁ ይልቅ ራሳችሁን በስራ ቢዚ ማድረጋችሁ አሪፍ ነው። እናማ ሌላቸው የፈለኩት ነገር ራስን በስራ ቢዚ ማድረግ ከለውጡ በላይ አሪፍ ነው። ለተለያዩም ለአሚሮም ጥሩ ነው ብዬ ነው ማስበውና እውነት ራሳችንን በስራ ቢዚ ብናደርግ አሪፍ ነው ማለት ነው። ስንቀመጥ ወይም ደግሞ ቁጭ ስንል ወይም ደግሞ የምንሰራውን ስራ ስናቆም የሆነ አሚሯችን በጣም ብዙ ሀሳቦች ውስጥ ነው የሚገባው። አስታውሳችሁ ከሆነ ስንተኛ ራሱ ምንም አይነት ስራ ስለማንሰራ ብዙ ሀሳቦች ነው የሚመጣልን ከእንቅልፋችን ይልቅ የተለያዩ ሀሳቦች አሚሯችንን ሲያጨናንቁት ነበር የሚቆየው እንቅልፋችን እስከሚመጣ ድረስ ማለት ነው። እና በስራ ራሱን ቢዚ ስናደርግ ነው ሀሳቦችም ሊቀነሱልን፣ ጭንቀቶችም፣ ኔጌቲቭ ነገሮችም ምናምን የተለያዩ ነገሮች ሊቀንሱልን የሚችሉት ራሳችንን በስራ ቢዚ ስናደርግ ነውና ፉፉም ሆነ ፍቅርዬ ጠንክራችሁ ወደፊት ትልቅ ደረጃ ላይ ለመድረስ ትጉ ብዬላለሁኝ እና ወደ ሀገሬ ልጆች በያላችሁበት ሰላማችሁ ብዙ ትርፍ ይበልኝ ባይ